ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎስ ማሄ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ዕለተ እሁድን አጠር ባለ ኦዲዮ ተመልሻለሁኝ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። በጊዜ ጥረት የተነሳ ቅዳሜን ቪዲዮ አልሰራሁላችሁም። ስለዚህ ዛሬ እሱን ማካካሻ አንድ ጥያቄ ተጠየቁት ስላለ እሱን አጠር ባለ ሁኔታ መልሳለሁኝ። ስለመነጠቅ መጽሐፍ ቅዱስ የሚለው ነገር አለ ወይ? ብዙ ጊዜ ስለመነጠቅ ታወሪያለሽ። መነጠቅ የሚለው ቃል መጽሐፍ ቅዱሳዊ ነው ወይ እና ቦታውንና የሚልበትን ሁኔታ አስረጅን የሚል ጥያቄ ነው የተጠየቁትኝ። ዓመት ባሉለት ነበረ። ብዙም ማራቀም 3ኛ ሳምንት ነው ዛሬ ማለት ነው። ዛሬ መልሳለሁ ማለት ነው። ለወዳጄ መልስ ይሆን ዘንድ ስለመነጠቅ የሚያወራው የመጽሐፍ ቅዱስ ክፍል ሙሉን ብታነበው በደንብ አድርጎ ይጠቅምሃል። ነገር ግን እኔ የጠየከኝ ጥያቄ ለመመለስ ያህል ከጥያቄው ካለበት አካባቢ ነው የምጀምረው። አንደኛ ወደ ተሰሎንቄ ሰዎች ምዕራፍ 4 ከቁጥር 13 ጀምሬ አነበዋለሁኝ። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። አንቀላፍተው ማለት በእግዚአብሔር ቃል ውስጥና በእግዚአብሔር ሁኔታ ውስጥ ላይ ቸል ያሉ ሰዎችን ይመስለኛል። እንደነሱ አይደላችሁም፣ ያው ተስፋ እንደሌላቸው አይደላችሁም እና ያንቀላፉ እንዳሉ እንድታውቁ እፈልጋለሁ ነው። ያንቀላፉ ሰዎች አሉ፣ ያልነቁ ማለት ነው። መስማት ቢሰሙም ያላዳመጡ። መስማትና ማዳመጥ ይለያያል። ለምሳሌ አንድ ሰው ሰምቶ ሁሉም ሰው ተሰብስቦ ሰምቶ ያዳመጠ ትንሽ ሊሆን ይችላል እና የተኙ ሰዎች አሉ ማለት በመንፈሳዊ ሁኔታ ላይ ያልነቁ ማለት ነው። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉቱ የሞቱት ማለት ነው እግዚአብሔር ከእርሱ ጋር ያወጣቸዋልና። ከየት? ከመቃብር ያወጣቸዋልና። ኦኬ፣ በጌታ ቃል የምንላችሁ ይህንን ነው። እኛ ሕያዋን ማለት በህይወት ያለ ማለት ነው። እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ያንቀላፉት ማለት በክርስቶስ ሆነው የሞቱትን አንቀድማቸውም። መጀመሪያ እነሱ ይነሳሉ ማለት ነው። ጌታ ራሱ በትእዛዙ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ምን ይሆናሉ? በክርስቶስ የሞቱ አስቀድመው ይነሳሉ። ከዛስ ምን ይሆናል? ከዚያም በኋላ እኛ ሕያዋን ሆነን የምንቀረው፣ ሕያዋን ማለት በህይወት ያለ ነው፣ ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። እሺ፣ ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። በዚህ ቃል እየተጽናናችሁ ተስፋ እንደሌላቸው ሳትሆኑ ተስፋችሁን አውቃችሁ ቆዩ። በዚህ መካከል ግን ያንቀላፉ ሰዎች እንዳሉ እንድታውቁ እንወዳለን። የሞቱትን በክርስቶስ አንቀድማቸውም፣ እነሱ ቀድመው ይነሳሉ። ከዛ እኛም ተለውጠን በአየር ላይ ወደ አምላካችን እንነጠቃለን ይለናል። መነጠቅ እውነት ነው፣ መጽሐፍ ቅዱስ ላይ አለ። እግዚአብሔር በብዙ ነገር ሰውን ሴቭ ያደርጋል። አንድ በመንጠቅ፣ ሁለተኛ ሌላ ቦታ ላይ ደግሞ መጽሐፍ ቅዱስ ምን ይላል? ቃሌን ጠብቀሃልና ዓለምን ሊያስጨንቅ ከሚመጣው ነገር ደግሞ እኔ አድንሃለሁ። በዓለምን የሚያስጨንቅ ማለት ጠቅላላ ዓለም ላይ ተወስኖ የሚመጣ ነገር ላይ በቃሌ ስለሆንክ ከዛ ቀን አድንሃለሁ ይላል እና ብዙ ቦታ ላይ እግዚአብሔር ይናገራል። ግን ደግሞ የማይነጠቅም ሰው ደግሞ ይኖራል። የማይነጠቅ ደግሞ ምን አይነት ሰው ነው ቢባል እግዚአብሔር ደግሞ የለያቸው ለዛ ሰዓት ላይ ሰራተኛ የሚሆኑ ለዚህ ስራ የተመረጡ በዚህ ትውልድና በዚህ ሰዓት ያሉ ነገር ግን በጨለማው ሰዓት ላይ ደግሞ የሚሰሩ ሰዎች አሉ። እነሱን ደግሞ ምን ይላል? ከዓለም ዛፍ እንኳን እንዳትነካ የእግዚአብሔርን ሰራተኞች ግንባራቸው ላይ ሳናተማቸው ይላል። የእግዚአብሔር ሰራተኞች ግንባራቸው ላይ መታተም ማለት መለየት፣ ግንባራቸው ላይ መታተም ማለት ማንም የማይነካቸው የእግዚአብሔርን ስራ በዛ ሰዓት የሚሰሩ በጨለማው ሰዓት ላይ ብርሃን የሚሆኑ በየቦታው እግዚአብሔር ያሰለጠናቸው ሰዎች አሉ ማለት ነው። እነዛ ሰዎች ዛፍ እንኳን እንዳትነካ
እነሱ ላይ ሳናትም ይላል። የታተሙ ናቸው፣ እየተቆጠሩ ናቸው፣ በቁጥር የሚታወቁ ናቸው፣ በእግዚአብሔር ዘንድ በጣም የታወቁ በአሁን ሰዓት ያሉ በጨለማው ሰዓት የሚሰሩ ብርሃን የሚሆኑ ሰዎች አሉ ማለት ነው። ስለዚህ የማይነጠቁ ግን የእግዚአብሔር ሰራተኞች አሉ። በዛ ሰዓት ህዝብን ከጨለማ ወደ ብርሃን ሊያሻግሩ የሚችሉ ስለነሱ ሲባል ቀኑ የሚያጥርላቸው ራሳቸውን የቻሉ ደግሞ የተመረጡ ሰዎች አሉ። የሚነጠቁ አሉ፣ በመከራው ሰዓት ብርሃን ደግሞ ሆነው ለሚቀሩት ህዝቦች የሚቀሩ አሉ ማለት ነው። ያንን ደግሞ ወደፊት እግዚአብሔር ቢፈቅድ ሰፋ አድርጌ በሙሉ ቪዲዮ ላይ ያቀርበዋለሁኝ። ቅዳሜን ምንም ስላላቀረብኩላችሁ እሁድን ለማካካሻ ይህን ጥያቄ ለመመለስ ነው። እንግዲህ አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ሰንበት ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።